ሰላም ቅዱሳን እንዴት ናችሁ? ወንድሞቼና እህቶቼ ቆይታ ጥሩ ነበር። እግዚአብሔር ይመስገን ሰላም። ዛሬም በሳምንታችን ተገናኝተናል። ጌታ መልካም አምላክ ነው። እግዚአብሔር ለሁሉም እድሜና ጤና ሰጥቶን ሁላችን የምንገናኝበትን እንደዚህ በማህበራዊ ሚዲያ እግዚአብሔር እድል ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ሁላችንም በምድር ላይ ያለንን ቆይታ ተጓዦች ነን። ስንጓዝ ብዙ ውጣ ውረድ ወደ ህይወታችን ይመጣል። ደክማለን፣ እንበረታለን። አንዴ መልካም ይሆናል፣ አንዴ የሆነ ነገር ይሆናል። ነገር ግን በሁሉም ውጣ ውረድ ውስጥ እግዚአብሔር እየረዳን፣ እያገዘን፣ እየደገፈን ዛሬ ላይ መድረስ ችለናልና ክብር ለእግዚአብሔር ይሁን። ዛሬም ወደ እናንተ ሐሳብ ይዤ መጥቻለሁ። እንግዲህ በየሳምንቱ እንደዚህ አንድ አይነት ያልሆነ የተለያዩ መልእክቶች ወደ እናንተ የማመጣው እንድትታነጹበት እንድትባረኩበት ነውና መልእክቴን ሰምታችሁ የታነጻችሁ እንዳለ ተስፋ አደርጋለሁ። አሁን ዛሬ ወደ እናንተ ይዤ የመጣሁት መልእክት አለ። እሱን ከመስማታችን በፊት እስቲ አብረን እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እንደገና ዛሬም እናመሰግናለን። ይሄን መልካም እድል ስለሰጠህን በፊትህ እንድንሆን ቃልህን እንድንማር እግዚአብሔር በህይወት ዘመናችን ሁሉ እያመለክን እያከበርን እስከ መጨረሻ የምንሄድበትን የመንፈስህን ብርታት የመንፈስህን ጸጋ ስለሰጠህን እናመሰግናለን። እግዚአብሔር ዛሬም ወደ አንተ መተናል። ድምፅህን ፈልገን መተናል። ቃልህን ለመማርና ለመስማት መተናል። መንፈስ ቅዱስ ዛሬም እንድትናገረን፣ እንድታስተምረን፣ እንድትመክረን፣ አቅጣጫ እንድታስይዘን በጌታ በኢየሱስ ስም ለአንተ ጊዜውን እንሰጣለን። የቃልህ ማዕድ በስምህ የተባረከ ይሁን። ይህንን ቃል ስንሰማ ለሰዎች ሳይሆን ለራሳችን መስማት እንድንችል እንድንታነጽበት ቀሪ ዘመናችንና ህይወታችንን እንድናግዝ እግዚአብሔር ሆይ እንድትረዳን በኢየሱስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። እንግዲህ ዛሬም ወደ እናንተ ሐሳብ ይዤ መጥቻለሁ። ይሄንን ሐሳብ ከመካፈላችን በፊት ላካፍላችሁ የምፈልገውን ሐሳብ ያለውን የመጽሐፍ ቅዱስ ክፍል አነባለሁ። ዛሬ ላካፍላችሁ ያለው የመጽሐፍ ቅዱስ ክፍል ኤፌሶን ምዕራፍ 3 ከቁጥር 14 ጀምሬ አነብና ከዚሁ ከኤፌሶን መጽሐፍ ሳንወጣ አንድ ሐሳብ ወደ እናንተ እንካፈላለን። እንደዚህ ይላል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ ክርስቶስ ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚያስችለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልድ ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ክብር ለእግዚአብሔር ይሁን። እንግዲህ ኤፌሶን መጽሐፍ ምዕራፍ 3 ከቁጥር 14 ላይ ባለው ሐሳብ አብረን እንካፈላለን። እንግዲህ ጳውሎስ በዚህ በኤፌሶን መጽሐፍ ውስጥ ሁለት ቁልፍ ጸሎቶች እንደጸለየ መቼም ያነበብን የሰማን የተማርን ሁላችን እናውቃለን። ሙሉ ክፍሉን አልዳስሰውም። ነገር ግን በኤፌሶን መጽሐፍ ውስጥ ጳውሎስ የጸለያቸውን እነዚህ ሁለት ጸሎቶች ዛሬ በጣም አንስተን በስፋት እንወያያለን። ጸሎት በጣም የሚያስፈልግ ነገር ነው። ምናልባት አንድ ጊዜ አንድ አስተማሪ ሲያስተምር የሰማሁት ጸሎትና የእግዚአብሔርን ቃል የመሰለበት መንገድ እስካሁን ከአእምሮ አይጠፋምና ወፍ ሁለት ክንፍ ነው ያላት እና አንድ ክንፍ ያላት ወፍ እስካሁን አላየንም። ወይም አንድ ክንፍ ያላት ወፍ መብረር አትችልም። ሁለት ክንፍ ነው ወፍ ያላትና
ልክ በሁለት ክንፎች ነው የሚመስለው። በመንፈሳዊ እድገት ወይም ወደ መንፈሳዊ ማንነት ውስጥ ለመብረር የሚያስፈልጉ በጣም ሁለት ቁልፍ ነገሮች አሉ። የእግዚአብሔርን ቃል ማጥናትና የእግዚአብሔርን ቃል ለሕይወት መመሪያ ማጥናትና መጸለይ። እነዚህ ሁለቱ በሁለት በወፍ ክንፍ ተመስለው እናያለን። ዛሬ አንዱን ክንፍ እናያለን። ሁለቱንም ማየት አስፈላጊ ነገር ነው፣ ግን ዛሬ አብዛኛው ማውራው ስለ ጸሎት ነው። ርዕሱ እንደዚህ የሚል ነው፣ ለብርቱ ጉዳይ እንንበርከክ ወይም ደግሞ ብርቱ ጸሎት ለብርቱ ጉዳይ የሚል ሐሳብ ነው ያለው። እንግዲህ ጳውሎስ በኤፌሶን ምዕራፍ 1 እና 3 ላይ ሁለት በጣም ብርቱ ጸሎቶች ሲያደርግ እናያለን። ምናልባት አሁን ያለን ክርስቲያኖች በብርቱ እግዚአብሔርን የምንፈልገው ለምንድን ነው? ወይም ደግሞ ለመንበርከክ ለመጸለይ ስንንበረከክ ልባችንን ሙሉ ለሙሉ ተቆጣጥሮ የምንንበረከከው ለምን ጉዳይ ነው? እስቲ ከጥያቄ ሊጀምር። እግዚአብሔር ፊት የምንንበረከከው እግዚአብሔር ምን ምላሽ እንዲሰጠን ነው? መቼም 2 ኦር 3 ጻፉ ብል በጣም አስምራችሁ በጣም በትልቁ ቦልድ አርጋችሁ እግዚአብሔር ዛሬ እንዲመልስ አርጋችሁ የምትፈልጉት አይነት ጸሎት የትኛው ጸሎት ጻፉ ብል አሁን በውስጣችሁ የሞላውን የምታውቁት እናንተ ናችሁ። እና ለብርቱ ጉዳይ እንበረከካለሁ እጸልያለሁ ያለው ጳውሎስ ለብርቱ ጉዳይ ስለተንበረከከ ነው። ስለዚህ እንደዚህ በሚል ሐሳብ ዛሬ አብረን እንከፋፈላለን። ብርቱ ጸሎት ለብርቱ ጉዳይ ወይም ደግሞ ለብርቱ ጉዳይ እንንበርከክ። ወንድሜ ለብርቱ ጉዳይ መንበርከክ የሚያስፈልግበት ዘመን ነው። እህቴ ለብርቱ ጉዳይ የምንንበረከክበት ዘመን ነው። ያ ብርቱ ጉዳይ በዚህ ክፍል ውስጥ ምን እንደሆነ በጣም አስፍተን እናያለን። እንግዲህ እንደ መግቢያ በኤፌሶን መጽሐፍ ውስጥ 2 ጊዜ ጳውሎስ ብርቱ ጸሎቶች ሲጸልይ እናያለን። ጸሎቱ ሁለቱ ጸሎት አይነት አላቸው፣ ይዘት አላቸው። አንደኛው ሞር ስለ ምስጋና ነው የሚያወራው። በወቅቱ ስላገኛቸው ቅዱሳን፣ በእነሱ ሕይወት ስላየው መልካም ነገር፣ በእነሱ ሕይወት ስላለው መሰጠት፣ የእሱን አገልግሎት ለመደገፍ ያላቸውን አስተዋጽኦ በማሰብ በከፍተኛ ሁኔታ ስለነሱ እግዚአብሔርን የሚያመሰግንበት የምስጋና ጸሎት እናያለን። እኔ ዛሬ ላነሳ የምፈልገው ሁለተኛው ነው። ሁለተኛው ምልጃ ነው። ስለነዚህ ሰዎች በእግዚአብሔር ፊት በጣም ይዞ የተንበረከከው ጉዳይ፣ በምልጃ ጸሎት የተቀመጠበት ጉዳይ በጣም ከባድ ወሳኝ የሚባሉ 2 ጸሎቶች ላይ ጳውሎስ ትኩረት አድርጎ ይጸልያል። ለምንድን ነው ጳውሎስ ለነዚህ ሰዎች ይሄን 2 ምልጃ ወር ደግሞ ይሄን ጠንካራ ጸሎት ለምንድን ነው መጸለይ የፈለገው? መቼም አንድ ነገር ስናደርግ ወይም ደግሞ አንድ ነገር ወደ እግዚአብሔር ፊት ይዘን ስንቀርብ ምክንያት ያስፈልጋል። እግዚአብሔር የልብን የሚያይ አምላክ ነው። ለጸሎት ስንንበረከክ እግዚአብሔር እንዲመልስልን የምንፈልገው የልባችንን ጥያቄ እግዚአብሔር ያውቃል። አንዳንድ ጊዜ አፋችን ሌላ ነገር ይጠይቃል፣ የሚመለስልን ግን የልባችን ነው። ስለዚህ ለጸሎት ስንንበረከክ ወይም ደግሞ ወደ እግዚአብሔር ፊት በጸሎትና በምልጃ ወደፊቱ ስንቀርብ ልባችን ውስጥ ያለው ፍላጎት ያ ነገር እንዲመለስልን የምንፈልገው ጉዳይ ለምንድን ነው የሚለውን ልባችን ውስጥ ያለውን ነገር እግዚአብሔር ፊት ይዞ መቅረብ ያስፈልጋል። ታዲያ ጳውሎስ ለእነዚህ ሰዎች ለምንድን ነው ይሄን የምልጃ ጸሎት ይዞ የቀረበው? 4 ሐሳቦች አሉት። እነዚህ ሐሳቦች ምንድን ናቸው? አንደኛ የእግዚአብሔር የዘላለም ዕቅዱን እንዲያውቁ የጳውሎስ ልብ ውስጥ ከፍተኛ የሆነ ፍላጎት አለ። የእግዚአብሔር ፕላን ወዳጆቼ የ1 ዓመት የ2 ዓመት ኦር እስከ ጋብቻ ኦር ስራ እስክናገኝ ኦር ስኬት ወደኛ እስኪመጣ ሳይሆን በእኛ ሕይወት ውስጥ እግዚአብሔር ጌታ ኢየሱስ ክርስቶስን የምንከተል ሁላችን እግዚአብሔር በእኛ ሕይወት ውስጥ ፕላን ያደርጋል። ያንን ፕላን ከዛ ፕላን ጋር እንዲገናኙ
ጳውሎስ ብርቱ ጸሎት ሲጸልይ እናያለን። ዘላለም እቅድ አለው እግዚአብሔር። ሁለተኛው የእግዚአብሔር ፍቅር ጸጋ ይበልጥ እንዲረዱ፣ ስለ እግዚአብሔር እንዲያውቁ ሳይሆን ራሱ እግዚአብሔርን እንዲያውቁ የበለጠ እንዲጠጉ ጸጋውን፣ ፍቅሩን፣ የእግዚአብሔርን ሐሳብ ለኛ ያለውን ሐሳብ የበለጠ እንዲረዱ ጳውሎስ እንበረከካለዋል። ምን አይነት ነገር ነው? ሶስተኛው ሙላት በጥልቁ ወደ እግዚአብሔር ወደ ፍጹም ሙላት ወደ እግዚአብሔር ሙላት የእግዚአብሔርን ፍጹም ሙላት እንዲለማመዱ ወደዛ እንዲጠጉ እጸልያለሁ አለ ጳውሎስ። እነዚህ ሶስት ጉዳዮች በጳውሎስ ሕይወት ውስጥ በጣም ከፍተኛ የሆነ ፍላጎት ነበሩ። አያችሁ፣ የሚገርመው ጳውሎስ ሲንበረከክ የሚንበረከከው ለምድር ነገር መንበርከክ ጥሩ ነው። ለሚያስፈልገን ለማንኛውም ጉዳይ መንበርከክ ጥሩ ነው። በጳውሎስ ሕይወት ውስጥ ግን የምታዩት ጸሎት ሞር እነዚህ ሰዎች ወደ እግዚአብሔር ቀርበው ከእግዚአብሔር ጋር ሊንክ እንዲሆኑ ከእግዚአብሔር ጋር የተጣመረ የተቆራኘ ሕይወት እንዲኖራቸው ከምድር የተላቀቀ ይሄ ጳውሎስ አይታችኋል። ብሄር ለኔ የተሻለ ነው የሚለውን ሕይወት ከዛ ጋር ካለው የጠበቀ ሪሌሽንሺፕ ሚዛኑ ወደዛ ነው። ለምድራዊ ነገር መጸለይን እየተቃወምኩ አይደለም። ጳውሎስ ግን የበለጠ እግዚአብሔር ጋር ተጠግተው እግዚአብሔርን አውቀው እግዚአብሔር ማን ነው፣ ምን ይፈልጋል፣ ምን ይወዳል፣ በእግዚአብሔር የልብ ሐሳብ ውስጥ ምን አለ፣ እግዚአብሔር በዛሬ ሕይወቴ ላይ ምን ፕላን አለው፣ ምን እቅድ አለው፣ ምን ማድረግ አለብኝ፣ እንዴት መሄድ አለብኝ የሚለውን ነገር አጥብቀን እንድናውቅ ጸሎት ያስፈልጋል። ለዚህ ጉዳይ እንበረከካለሁ። ለምን ጉዳይ ነው ዛሬ እኔና እናንተ የምንበረከከው? እግዚአብሔር ምን እንዲያሳካልን እንፈልጋለን። ምን በሕይወታችን እንዲሞላ እንፈልጋለን። ሪሌሽንሺፕ ዝም ብሎ አይመጣም። ሰዎች በተቀራረቡ ቁጥር፣ ሰዎች በተፈላለጉ ቁጥር ይነፋፈቃሉ። መነፋፈቅ ብቻ አይደለም፣ ሲገናኙ የሚያወሯቸው የገጠማቸውን ሐሳቦች ያወራሉ። ጸሎት ወደ እግዚአብሔር እንድንቀርብ የሚያደርገን የመወያያ መንገዳችን ነው። እግዚአብሔር የከፈተልን በራችን ነው። ወደሱ የምንጠጋበት፣ ሐሳባችንን የምናካፍልበት፣ የእሱን ሐሳብ የምንሰማበት መንገድ ነው ጸሎት። ከዚህ ጳውሎስ ለዚህ ጉዳይ እንበረከካለሁ፣ እናንተ ወደ እግዚአብሔር ፍጹም ሙላት እንድትጠጉ እፈልጋለሁ። ስለዚህ ጉዳይ እንበረከካለሁ። የእግዚአብሔር የዘላለም ዕቅድ እንድትረዱ እፈልጋለሁ። ስለዚህ ጉዳይ እንበረከካለሁ። ፍጹም ሙላት ክርስቶስ ጋር ፍጹም ሙላት እስክትደርሱ ድረስ ወደዛ ወደሚናፈቀው ወደሚጣፍጠው ሙላት ወዳለበት ክብር ወዳለበት የአምላክ ሽታ ወዳለበት የመንፈስ ቅዱስ ሕልውና አብሮ ወዳለበት ወደዛ ክብር ጥግ እንድትደርሱ እንበረከካለሁ አለ። በክርስቶስ ኢየሱስ በክርስትና የምንሰነብተው ወዳጆቼ፣ በክርስትና ሕይወታችን ለመሰንበት ከፈለግን ብርቱ ጸሎት ያስፈልጋል። ብርቱ ጸሎት የሚጸልዩ ሰዎች በክርስትና ሕይወታቸው ብርቱ ናቸው። ሰልፍ ቢነሳ አይፈሩ፣ ወጀብ ቢነሳ አይናወጡ። ምድር ብትናወጥ፣ አሁን ያለው ሲስተም የተበላሸ ቢሆን፣ የፈለገ የሚያስጨንቅ ነገር ዙሪያቸውን ቢከባቸው አምላካቸው ከነሱ ጋር እንዳለ ስለሚያስቡ የቆሬ መዘምራን እንደዘመሩት አምላካችን መጠጊያችን፣ ባገኘን በታላቅ መከራ ረዳታችን፣ ስለዚህ ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ይሄ የመጠጋት ጉዳይ ነው። ይሄ የቅርርብ ጉዳይ ነው። ስለዚህ በክርስትና ሕይወታችን መጠንከር ከፈለግን ብርቱ ጸሎት ያስፈልገናል። ስንጸልይ ወደ ክርስቶስ ፍጹም ሙላት እንሄዳለን። የኤፌሶን ቤተክርስቲያን ታሪኳን ስታጠኑ ወደዚህ ፍጹም ሙላት ስላልሄደች፣ ክርስቶስን በብርቱ ስላልፈለጉ፣ ለብርቱ ጉዳይ
ስላልፈለጉ የኤፌሶንን መጨረሻ ስታነቡ ራእይ ላይ ሄዳችሁ ስታነቡ መጨረሻዋ አያምርም። ኤፌሶን መጨረሻዋ አያምርም ነበር። ወደ መቀዝቀዝ ፍቅሯ ወደ መቀዝቀዝ በራእይ 2 ከ1 እስከ 7 ላይ ሄዳችሁ ስታነቡ የኤፌሶን ቤተክርስቲያንን መጨረሻ ታያላችሁ። የቀድሞ ፍቅርሽን ትተሻል ተብላ የተወቀሰች ቤተክርስቲያን ናት ኤፌሶን ቤተክርስቲያን። አያችሁ ፍቅር በግንኙነት ልክ ስንገናኝ፣ ስንጓደድ፣ ስንቀራረብ እየደረጀ እየሞላ ናፍቆቱ እየበዛ ሐሳብ እየበዛ አንዱ ለአንዱ ማሰብ እየበዛ ይመጣል። ፍቅር ስራ ይጠይቃል። ፍቅር ተግባራዊ ህይወት ይፈልጋል። ልክ እንደዛ ነው። ኤፌሶን በራሷ ነገር በአገልግሎት በምን ተይዛለች፣ ነገር ግን ከእግዚአብሔር ጋር ያላት ነገር ተቆርጦ ነበር። ስለዚህ መጨረሻችን እንደዚህች ቤተክርስቲያን ራእይ ላይ እንዳየናት ቤተክርስቲያን እንዳይሆን ብርቱ ጸሎት ያስፈልጋል። በጸለይን ቁጥር ወደ እግዚአብሔር ነው የምንቀርበው። ስለዚህ ለሁሉም ጉዳይ መጸለይ ተገቢ ነው። እኔ ተገቢ አይደለም እያልኳችሁ አይደለም። ስንታመም እንጸልያለን፣ ምድራዊ ነገር ሲያስፈልገን እንጠይቃለን። መብታችሁ ነው። ሁላችን የተሰጠን የልጅነት መብት ነው። ነገር ግን እኔ ዛሬ ላነሳላችሁ የምፈልገው ብርቱ ጸሎት ወደ ብርቱ አምላክ እንድንጠጋ ያደርጋል። በዋናነት ግን በህይወታችን መጸለይ ያለብን ጉዳይ ለሰማይ ቤት ለዘላለም ህይወት የሚያዘጋጀን መሆን አለበት። ብዙ ሰዎች ይጸልያሉ፣ ይፈወሳሉ። የተፈወሱ ሰዎች ለዘላለም በዚህ ምድር አይኖሩም፣ ያልፋሉ። ችግር ያልፋል። በዚህ ምድር ላይ የሚደርሰን የትኛውም የህይወት ውጣ ውረድ በህይወታችን ይመጣል። እግዚአብሔር መልስ ይሰጠናል፣ ያልፋል። ነገር ግን ወደ ዘላለም ህይወት ስንገባ፣ ወደ እግዚአብሔር ስንገባ፣ ወደዛ የበለጠ ተሸላሚዎች ሆነን እንድንገባ ለማግኘት እንደሚሮጥ ሰው፣ ከእግዚአብሔር አንዳች ለማግኘት እንደሚሮጥ ሰው ብርቱ ጸሎት በህይወታችን ያስፈልገናል። ዛሬ ያንን ጸሎት ነው ለእናንተ አብሬን እንድንካፈል ላነሳላችሁ የምፈልገው። ጳውሎስ ስለ ኤፌሶን አማኞች በአብ ፊት እንበረከካለሁ። በምን ፊት? በአብ ፊት እንበረከካለሁ። ጳውሎስ ለምንድን ነው ለነዚህ ሰዎች በአብ ፊት የተንበረከከው? ዛሬ እኔና እናንተ በአብ ፊት የምንበረከክበትን የተወሰኑ 1 4 5 ነገሮች አነሳላችኋለሁ። ዛሬ እኔና እናንተ በዚህ ጉዳይ ላይ ከተንበረከክን አሁን ካለንበት መንፈሳዊ ህይወት እርግጠኛ ሆኜ የምነግራችሁ 1 ስቴፕ 2 ስቴፕ ወደፊት እንሄዳለን። ጳውሎስ ለምንድን ነው የተንበረከከው? ቁጥር 17 ላይ ሄደን ስናነብ እንደዚህ ይላል። ስለዚህ ምክንያት በሰማይ በምድር ያለ አባትነት ሁሉ ከሚሰየድ ከአብ ፊት እንበረከካለሁ። ለምን? በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። ጳውሎስ ለኤፌሶን አማኞች የተንበረከከበት የመጀመሪያው ጉዳይ በውስጥ ሰውነት በኃይል መጠንከር፣ ውስጠ ጠንካራ መንፈሰ ጠንካራ። ምን ማለት መሰላችሁ? በአጭር ቃል መንፈስ ቅዱስ ወደ ልቡ የገባ ሰው፣ መንፈስ ቅዱስ ወደ አእምሮ ዘልቆ የገባ ሰው፣ መንፈስ ቅዱስ ፈቃዱን የተቆጣጠረለት ሰው። በመንፈስ መጠንከር ማለት ልባችንን፣ አእምሯችንንና ፈቃዳችንን ለመንፈስ ቅዱስ ማስገዛት ማለት ነው። በጣም ቁልፍ ነገሮች ናቸው። በመንፈስ መጠንከር ማለት ምን ማለት ነው? ልብን፣ አእምሮንና ፈቃድን ለመንፈስ ቅዱስ መስጠት ማለት ነው። ለኔና ለናንተ እምተው ሐሳብ በውስጥ ሰውነታችን በኃይል እንድንጠነክር ከፈለግን ልባችንን፣ አእምሯችንንና ፈቃዳችንን መፈተሽ ያስፈልጋል። ልባችን ምንድነው የሚያስበው? አእምሯችን ምንድነው የሚያስበው?
የክርስቶስ አእምሮ አለን ወይ? የክርስቶስ ልብ አለን ወይ? ፈቃዳችንን ትተናል ወይ ለጌታ? ፈቃድን ይዞ በመንፈስ መጠንከር አይመጣም። አእምሮን ሌላ ነገር እየሰጡ ለአእምሮአችን ሌሎች የቤት ስራዎችን እየሰጠን የመንፈስ ቅዱስ ኃይል በእኛ ላይ አይመጣም። ልባችን ሌላ ነገር እያሰበ አፋችን ለሚያወራ ከሆነ ትክክለኛ መንፈሳዊ እድገት ላይ አንመጣም። በውስጥ ሰውነት በኃይል መጠንከር ማለት ልብንና አእምሮን ፈቃድን ለእግዚአብሔር ማስገዛት ማለት ነው። ለዚህ ጉዳይ እንበረከታለን። አንድ ወንድም ረጅም ጊዜ የጸለይኩት ጸሎት አለ። አገልጋይ ነው፣ በጣም በኢትዮጵያ የሚታወቁ አገልጋዮች ውስጥ አንዱ ነውና ረጅም ጊዜ ከልጅነቴ ጌታን ካገኘው ከልጅነቴ ጊዜ ጀምሮ ረጅም ጊዜ የጸለይኩት ጸሎት ጌታ ሆይ ለውጠኝ የሚል ጸሎት ነው እና መቼ እንደተለወጥኩ እንዴት እንደተለወጥኩ ግን አላውቅም። ጸሎታችን፣ ልባችን፣ አእምሮአችንና ፈቃዳችን ሙሉ ለሙሉ ለሱ እንዲገዛ እንበረከካለሁ አለ ጳውሎስ። እግዚአብሔርን ለማምለክ ሆነ የሱን ሥራ ለመስራት ምክንያት የማይደረድር ማለት ነው። ምቹ ጊዜና ምቹ አጋጣሚን የማይጠብቅ ማለት ነው። በውስጥ ሰውነት በኃይል መጠንከር ማለት እግዚአብሔርን ለማምለክ አንደኛ እግዚአብሔርን ለማምለክ ጊዜ የሚያጣ ሰው አይደለም። እግዚአብሔርን ለማምለክ የጌታን ፈቃድ ለማድረግ ምቹ ሁኔታን ማይፈልግ። አሁን እኮ ፉክክር ሆኗል። እግዚአብሔርን እንጠይቃለን፣ የሆነ ነገር ካላደረገልን እናኮርፈዋለን። እግዚአብሔርን የሆነ የጸሎት መልስ እንጠይቃለን፣ ነገር ግን ያንን ነገር የማያደርግልን ከሆነ ፖዝ እናደርጋለን። ጊቭ ኤንድ ቴክ ሆኗል። እንሰጠዋለን፣ እንጠይቀዋለን፣ ይሰጠናል። ካልሰጠን ደግሞ አምልኳችንን እንቀንሳለን ማለት ነው። ኩርፊያችን ይበዛል ማለት ነው። ስለዚህ እግዚአብሔርን ለማምለክ ሆነ የእርሱን ሥራ ለመስራት ምክንያት የማይደረድር ማለት ነው። በውስጥ ሰውነት በኃይል የጠነከረ ሰው፣ ምቹ ጊዜን የማይጠብቅ ይሄ በውስጥ ሰውነት በኃይል የጠነከረ ሰው እይታው እንደ እግዚአብሔር ቃል እንደ ቃሉ ይሆን። ሰው የሚለው አካባቢው የሚለው የተወለደበት የማህበረሰብ ክፍል የሚለው ሚዲያው የሚለው የሆነ የምድራዊ ሲስተም የሚለው ሳይሆን የእግዚአብሔር ቃል ስለዚህ ጉዳይ ምን ይላል? ለጉዳዮቹ፣ ለህይወቱ፣ ለኑሮ፣ ለአገልግሎቱ በምድራዊ በሚንቀሳቀስበት ጊዜ ለማንኛውም ነገር የእግዚአብሔር ቃል ምን ይላል ብሎ ከእግዚአብሔር ቃል አንጻር ምላሽ የሚሰጥ በውስጥ ሰውነት በኃይል መጠንከር ማለት እይታው እንደ እግዚአብሔር ቃል። እግዚአብሔር ሰዎችን በወደደ ልክ መውደድ፣ እግዚአብሔር ምህረት እንዳረገልን በቀላሉ ምህረት ማለት፣ እግዚአብሔር ፈልጎ ወደኛ እንደመጣ እኛም የሱን ሥራ ፈልገን መስራት፣ ማገልገል፣ መሮጥ። እይታው እንደ እግዚአብሔር ቃል የሆነ ተለማጭ ያልሆነ አስመሳይ ማለት ነው። በጣም ብዙ ሰባኪዎች ሲናገሩ ሰማለሁ፣ እኔም እስማማለሁ። እግዚአብሔር ምን ይጠላል ካላችሁ አስመሳዮችን እግዚአብሔር ይጠላል። ሰው ሲያያቸው ሁኔታ ላይ የሆነ ቦታ ስታዩቸው አምልኮ መልክ አላቸው፣ አክቲቪቲያቸው ደስ ይላል። ነገር ግን በእግዚአብሔር ሚዛን ሲታዩ የቀለሉ ማለት ነው። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል እንደተባሉ አይነት ማለት ነው። እዚህ ተለማጭ ያልሆነ ስፕሪንጋውን ከመሬት እንዲተክለን እንደዚህ ብታረጉት ይለመጣል። ስትለቁት በቦታ ላይ ይመጣል። ችግር ፈተና ምናምን ሲመጣ የሚለመጡ ከዛ ችግሩ እስካለፈ በኋላ ወደ ኋላ የሚመለሱ ሳይሆን ቀጥ ብለው የሚቆሙ ተለዋጭ ተመሳሳይ አስመሳይ ያልሆነ ማንነት ያላቸው ሰዎች በውስጥ ሰውነት በኃይል እንድትጠነክሩ ማለት እሱ ነው። ፍቅር የሞላበት ፍቅር ሲባል ብዙ ጊዜ ከእግዚአብሔር ጋር ያለው ወደ ላይም ወደ ጎንም ከወንድሞቹ ጋር በሰላም የሚኖር የወንድሞቹን ጥቃት እንደ ጥቃቱ የሚያይ የወንድሞቹን ደስታ እንደ ራሱ ደስታ የሚያይ ሲራብ የሚያበላ ሲያጣ ሲታረዝ የሚያለብስ የሚቆረስ ወደ ላይም
ወደ ጎንም ካልሆነ ፍቅር ባላንስ አይደለም። እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደደው ይልና አይቆምም። ሁለተኛይቱ ትእዛዝ ደግሞ ወደ ጎን አለች፣ ባልንጀራህን እንደራስህ ውደድ። ለአንተ ሊደረግልህ የምትፈልገውን ነገር ሁሉ ለባልንጀራህ እንዲደረግ ወይም ማድረግ ውድድ ያስፈልጋል። እነዚህ ቁልፍ ነገሮች ናቸው። በውስጥ ሰውነት በኃይል መጠንከር ማለት ይሄ አእምሯቸው፣ ልባቸውና ፈቃዳቸው ለእግዚአብሔር እንዲገዛ፣ ምክንያት አልባ ክርስቲያኖች እንዲሆኑ፣ ምቹ ጊዜ የማይጠብቁ ክርስቲያኖች እንዲሆኑ፣ በሁሉ ጊዜ በማጣት በማግኘት፣ በደስታ በከፍታ በዝቅታ በሸለቆ በማንኛውም ጊዜ መንበርከክ የማይቸገሩ፣ የጌታን ፊት መፈለግ የማይቸገሩ፣ የጌታን ሥራ ለመስራት የማይቸገሩ፣ እግዚአብሔርን ለማምለክ የሆነ ነገር የማይፈልጉ አይነት ሰዎች እንዲሆኑ በአብ ፊት እንበረከካለሁ። ሙላት ዝም ብሎ አይመጣም። እነዚህ ነገሮች ዝም ብሎ አይመጡም። በብርቱ ጸሎት የሚመጡ ጉዳዮች ናቸው። ፍቅር ዝም ብሎ የሚመጣ አይደለም። በመለዋወጥ የተለያየ አይነት ካራክተር በማሳየት የተለያየ አክቲቪቲዎች በማድረግ አይመጣም። ፍቅርን የተሞላ ህይወት የሚኖረን እግዚአብሔር ጋር ስንጠጋ ብቻ። እግዚአብሔር ጋር ስንጠጋ ፍቅሩ ይጋባብናል፣ ምህረቱ ይጋባብናል፣ ስጦታው ይጋባብናል፣ ለኛ ያደረገልን ነገር ይጋባብናል። ያለ ባለመጠጋት ችግር በጣም ብዙ ነገር በህይወታችን የሚሳርገን፣ ስንጠጋው ግን ብዙ ነገር እናውቃለን። በምድራዊ ህይወት በሰማያዊ ህይወት ፍቅርን የተሞላ። ስለዚህ ጳውሎስ የመጀመሪያው በአብ ፊት ለምን እንበረከካለሁ አለ? በውስጥ ሰውነታችሁ በኃይል እንደተጠነከረ። እነ ጳውሎስ የሉ፣ የኤፌሶን ቤተክርስቲያን የለችም። እኔና እናንተ በውስጥ ሰውነታችን በኃይል ለመጠንከር ምን ያህል እንጸልያለን? ይሄን የቤት ስራ ለሁላችሁ ልሰጣችሁ እፈልጋለሁ። አእምሯችን፣ ልባችን፣ ፈቃዳችን ለጌታ እንዲገዛልን ይሄውን ካውሰድ ማለት ያስፈልጋል። ግዛኝ ማለት ያስፈልጋል። ተቆጣጠረኝ፣ ያዘኝ ማለት ያስፈልጋል። ለማምለክ ምንም አይነት ምክንያት የማያቀርብ ሰው እግዚአብሔር ጋር የተጠጋ ብቻ ነው። ለዚህ ነው እነ ጳውሎስ በእስር ቤት ሆነው በመንፈቀ ሌሊት እግዚአብሔርን በዜማቸው ሲያመሰግኑ የተባለው በሚያመሰግኑበት ሲቹዌሽን ውስጥ አልነበሩ። እነሱ ግን ያመልኩ ነበር። አምልኳቸው እግዚአብሔርን ከዙፋኑ አስነሳው። አምልኳቸው እስራታቸው ከእጃቸው ላይ እንዲፈታ አደረገ። አምልኳቸው በዛ እስር ቤት ውስጥ ብርሃን እንዲበራ አደረገ። የእግዚአብሔር አብሮነት ህልውናው እንዲመጣ አደረገ። ለዚህ ጉዳይ እንድንጸልይ ጌታ ይፈልጋል። በዚህ ዘመን ለሚያልፍ ነገር ብቻ እየጸለይን ጊዜያችንን አናባክን። በመንፈስ በውስጥ ሰውነታችን እንድንጠነክር የእግዚአብሔር ኃይል ያስፈልጋል። ልባችሁ፣ ሁለተኛው ሐሳብ የልባቸው ማዕከል ክርስቶስ እንዲሆን እንበረከካለሁ ይላል። ቁጥር 17 ወረድ ብለን ስናይ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር ይላል። አያችሁ፣ የልባቸው ማዕከል ጌታ ኢየሱስ ክርስቶስ ሲቆጣጠረው ማለት እምነት በልባቸው ሲሞላ ምን ማለት መሰላችሁ? የተከፈለላቸውን ነገር ሁልጊዜ እንዲያስቡ ክርስቶስ በመስቀል ላይ መጥቶ በበረት በመወለድ እስከ መስቀል ሞት የታዘዘ የሆነበትን የዛን የ33 ዓመት ቆይታውን ከአእምሮ ፈጽሞ የማያጠፋ የተከፈለለትን ዋጋ ሁልጊዜ እያሰበ የሚኖር እናውቀዋለን እኮ መልካም ያደረጉልንን ሰዎች ሁሌ ከልባችን አንረሳው። ስንጫወት እናወራቸዋለን። ለሰዎች የነሱን መልካም ነገር እንናገራለን። አብዛኛው ሰው በሚዲያ ወጥቶ የተደረገለትን ነገር ሲያመሰግን እንሰማለን። ሕይወቴን አዳንካት፣ እንደዚህ ያደረክ፣ እንደዚህ እኮ አንተ አርገህልኝ፣ የዛሬ 10 ዓመት የዛሬ 5 ዓመት እንደዚህ አርገህልኝ እኮ ያን ነገር ተወጣው እያሉ ሰዎች በሚዲያ እየወጡ ሲያመሰግኑ ታያላችሁ።
ዛሬም በዚህ ሚዲያ የምትከታተሉ ሁላችሁ በልባችሁ እግዚአብሔር ያስቀመጠው ነገር፣ ክርስቶስ በልባችሁ የጻፈውን ነገር፣ ክርስቶስ በሕይወታችሁ የከፈለውን ዋጋ እያሰቡ ለመኖር ብርቱ ጸሎት ያስፈልጋል። ዘወር ማለት አያስፈልግም። ስዕሉ በደንብ ጎልቶ መታየት አለበት። የገላትያን ሰዎች ታውቃላችሁ፣ ክርስቶስን ነግሯቸው ሄደ። ኋላ ሲመለስ ጳውሎስ የሉም። ማን ነው የተሳለውን ስዕል ያነሳባችኋል? አያችሁ፣ የልባችን ማዕከል ክርስቶስ ቢሆን ከሆነ አንድን ነገር የምናደርገው የእሱን ፈቃድ እየጠየቅን ነው። አንድ አስተማሪ ሲያስተምር ምን አለ? ክርስቶስ ቢሆን ይሄንን ነገር ያደርጋሉ ወይ እያላችሁ ማንኛውንም ነገር አድርጉ አለ። እንዴት የሚገርም ሐሳብ! የከፈለልንን ነገር ስናስብ፣ ያደረገልንን ነገር ስናስብ፣ በሕይወታችን የተዋለልንን ውለታ ስናስብ ወደ እግዚአብሔር ፍጹም ሙላት እንገሰግሳለን። ይሄንን ችላ ያልን ቀን ግን በተለያየ ድካም ውስጥ እንገኛለን። እኔ ምን አርጎልኝ ነው? እኔ የት ነው ያለሁት? አያችሁ፣ የልባቸው ማዕከል ክርስቶስ እንዲሆን ጳውሎስ በአብ ፊት እንበረከካለሁ። የቅርብ ወዳጅ እንዲሆኑ የእግዚአብሔር የቅርብ ወዳጅ የወዳጅነትን መስመር አስምሮታል እግዚአብሔር። የቅርብ ወዳጅ እንድንሆን እግዚአብሔር ይፈልጋል። ጳውሎስ ለዚህ ጉዳይ እንበረከካለሁ። ወዳጅነት ዝም ብሎ አይመጣም። ምድራዊ ወዳጅነት እንኳን ከወዳጆቻችን ጋር የምንወዳጅበት ጊዜ ይፈልጋል። 1 ቀን፣ 2 ቀን፣ 3 ወር፣ 4 ወር፣ 1 ዓመት፣ 5 ዓመት፣ 10 ዓመት። እከሌ እኮ የ9 ዓመት የ10 ዓመት ወዳጄ ነው፣ ሁሉ ነገሬ ነው። አያችሁ፣ ከሰው ጋር እንኳን ወዳጅነት እንዲጨምር መገናኘት የግድ ያስፈልጋል። ጳውሎስ እንበረከካለሁ የእግዚአብሔር የቅርብ ወዳጅ እንድትሆኑ፣ ምጽአቱን እንዲናፍቁ። ወዳጅን ለማየት እንደሚጓጓ የኢየሱስ ክርስቶስን ዳግም መምጣት እየጓጓ የሚኖር አማኝ እንዲሆኑ እንበረከካለን። አሁን ጌታ ይምጣ ቢባል ምን ያህል እንዲዘገይ ነው የምንፈልገው ሁላችን። አንድ ወንድም አንድ እህት ልታገባ ስትል ከማግባቷ 1 ቀን ቀድሞ አንድ ቀልድ፣ ያው እሱ በቀልድ መልክ ነው ያላት። መጣና ሙሽራዋ ጋር ነገ ሰርግሽ ነው አይደል አላት። አዎ። ጌታ ኢየሱስ ክርስቶስ ዛሬ ቢመጣ ሲላት በጣም ፈን የሚያደርግ ነገር ልጅቷ ተናገረች። በኢየሱስ ስም አይምጣ ብላለች አሉ። ኢየሱስን በኢየሱስ ስም አይምጣ ማለት ነው። አያችሁ፣ ምንፈልገው ነገር አለ። ጌታ እስኪመጣ ድረስ ወይም ኢየሱስ እስኪመጣ ድረስ በሕይወታችን እንዲሆን ምንፈልገው በጣም ብዙ ነገር ነው ያለው። ይሁን፣ ካልመጣ እናደርገዋለን እኮ ማድረጋችን አይቀርም። ከመጣ ግን እሰዮ፣ ወደ ክብር ሊወስደን ይመጣል። ወደ ሙላት ሊወስደን ይመጣል። ወደ ተለየ ቤት ሊወስደን ይመጣል። አያችሁ፣ ወዳጅነት ከሌለ መምጣቱን አንናፍቅም። ጳውሎስ ይሄን ስለሚናፍቅ ነው እኔ ብሄድ ይሻለኛል፣ ብኖር ለእናንተ ነው የምጠቅመው፣ ለኔ ግን መሄዴ ነው የሚሻለው ይል ነበር ጳውሎስ። ስለዚህ ጳውሎስ በአብ ፊት እንበረከካለሁ ያለው አንደኛ የልባቸው ማዕከል ክርስቶስ እንዲሆን የፈለገበት ጉዳይ የተከፈለላቸውን ሁሌ እንዲያስቡ ፍቅሩን፣ ሁለተኛ የቅርብ ወዳጆች እንዲሆኑ፣ ሌላው ምጽአቱን እንዲናፍቁ። የልባቸው ማዕከል ክርስቶስ እንዲሆን የመጨረሻው በዚህ ስር ያለው ሐሳብ ጀምሮ የሄደውን ስራ እንዲቀጥሉ። ጌታ ኢየሱስ ክርስቶስ በዛች በ3 ዓመት ተኩል ውስጥ ስለ አገልግሎት ጀምሮ ነው የሄደው እንጂ ይኸው እኛ እስካለንበት እስከዚህ ሰዓት ድረስ አገልግሎቱ እየቀጠለ። የጌታ ስራ እንዳለን እናውቃለን። በብርቱ ጸሎት ወደ ጌታ ፊት እማንቀርብ ከሆነ ራሱ ብርቱ ጸሎት ወደ ብርቱ ነገር እንደሚያሻግረን ማንገነዘብ ከሆነ የራሳችንን ስራ እየሰራን ይኖራል። ሰዎች በጌታ አምነው የሞቱ ሰዎች ኦር ያላመኑም ሰዎች ሲሞቱ ቀብራቸው ላይ አንድ ጽሑፍ ይጽፋሉ። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣
ብዙ ቦታ የተሳሳተ በፊደል የተሳሳተ ጽሑፍ ተጽፎ ማገኝ። ጳውሎስ ያንን ቃል ያለው ሩጫውን ጨርሻለሁ ነው ያለው እንጂ ሩጫዬን ጨርሻለሁ አላለም። አያችሁ፣ ክርስቶስ በልባችን ውስጥ ጎልቶ ካልታየ የራሳችንን ሩጫ ነው የምንሮጠው። የክርስቶስን ሩጫ መሮጥ እንድንችል የሚያስችለን ብርቱ ጸሎት። የማንን ሩጫ ነው እየሮጥኩ ያለሁት? ብርቱ ጸሎት ወደ ክርስቶስ በእኛ ሕይወት ውስጥ ያሰበውን እግዚአብሔር በእኛ ሕይወት ውስጥ ፕላን ያደረገውን ሩጫ እንድንሮጥ ይረዳናል። በብርቱ እንፈልገው። የትኛው ትራክ ላይ ነን? የትኛው መስመር ላይ ነን? ጳውሎስ በውስጥ ሰውነት በኃይል እንድትጠነክሩ አለ። ሁለተኛው የልባችሁ ማዕከል ክርስቶስ እንዲሆን አለ። ሶስተኛው የእግዚአብሔር ፍጹም ሙላት እንዲደርሱ ይላል። ቁጥር 19 ላይ እዛው ታነባላችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍጹም ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ምን አይነት መታደል! ወደ ክርስቶስ ፍጹም ሙላት ለመድረስ የሚጸልይ ማን ነው? እዛ ጋር እስክንደርስ ድረስ እኮ ያለው እንግልት ያለው ትጋት ያለው ውጣውረት በጣም ብዙ ነው። ነገር ግን እነ ጳውሎስ እዛ ጋር ስለደረሱ በሕይወታቸው የሚያከብዱት ነገር እንደሌለ ከነ ጳውሎስ ሕይወት ማየት ይችላል። ሞት ቢመጣ ይጋፈጡ ነበር። ረሃብ ቢመጣ ይጋፈጡ ነበር። ችግር ስቃይ ቢመጣ ይጋፈጡ ነበር። ማን ይለየኛል? ሮሜ 8 ላይ ሄዳችሁ አንብቡ። ከክርስቶስ ፍቅር ማን ይለየኛል? መከራ ወይስ ስደት? የሚመጣው መልአክ፣ ከፍታ፣ ዝቅታ፣ እነዚህ ሁሉ ከክርስቶስ እንደማይለዩኝ ተረድቻለሁ። ለምን? ብርቱ ጸሎት እየጸለየ ወደ ክርስቶስ ፍጹም ሙላት ተጠግቷል። ፍጹም ሙላት በምድር ላይ እያለን አይሆንም። ስንሄድ ነው ወደ ፍጹም ሙላት የምንገባው። ወደዛ እንድንገባ ግን የሚያንደረድረን ወደዛ ጠጋ እንድንል የሚያደርገን ነገር እኔ ያለሁት አዳማ ነው። ወደ አዲስ አበባ ለመሄድ መንቀሳቀስ አለብኝ። ሞጆም ማለፍ አለብኝ። ደብረ ዘይትም ማለፍ አለብኝ። ዱከምም ማለፍ አለብኝ። ወደ አዲስ አበባ ጠጋ 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 እያልኩ ሲሄድ እደርሳለሁ። ልክ እንደዛው እዚህ ጋር እያሉ ሩቅ ያለውን እግዚአብሔርን ማውራት ሳይሆን ወደ እግዚአብሔር መጠጋት፣ ወደ ትራንስፖርት እንደሚሄድ ትራንስፖርቱ እኔን ወደዛ ይዞ እንደሚሄድ ወደ ብርቱ ጸሎት ወደዛ እንድንሄድ ያደርጋል። ወዳጆቼ የእግዚአብሔር ፍጹም ሙላት እንዲደርሱ እንበረከካለሁ አለ። ምን ማለት ነው? እሱ የልጁን መልክ እንዲመስሉ ማለት ነው። ልጁ መልክ አለው። ጌታ ኢየሱስ ክርስቶስ መልክ አለው። የተገለጠበት መልክ አለው። መልክ ስላችሁ ጠይም ቀይ ምናምን የሚለውን አይደለም። ልጁ መልክ አለው፣ ባህሪ አለው። የልጁን መልክ እንድንመስል የተጠራንን እና ትህትናው፣ ፍቅሩ፣ ትዕግስቱ፣ አገልጋይነቱ እስከዚህ ድረስ የሚያስቀድመው ነገር እኔን ለመከተል የሚወድ አለ አይደል ኢየሱስ ራሱን ይካድ። ራስን ለመካድ ደግሞ ጸሎት ያስፈልጋል፣ ኃይል ያስፈልጋል፣ የመንፈስ ቅዱስ ጸጋ ያስፈልጋል፣ ክርስቶስን በልብ መሳል ያስፈልጋል። ስለዚህ ጳውሎስ በውስጥ ሰውነታቸው በኃይል እንዲጠነክሩ እንበረከካለሁ አለ። የልባቸው ማዕከል ክርስቶስ እንዲሆን እንበረከካለሁ አለ። የእግዚአብሔር ፍጹም ሙላት ወደ ክርስቶስ ማንነት እንዲጠጉ ትህትናውን፣ ፍቅሩን፣ ትዕግስቱን፣ አገልጋይነቱ ወደ እነሱ ሕይወት እንዲጋባ ጸሎት ያስፈልጋል። ብርቱ ጸሎት ያስፈልጋል። የምንጸልየው ለምን ይሆን? ወደ ክርስቶስ ለመጠጋት ጸልየን እናውቃለን? ወደ ክርስቶስ ፍጹም ሙላት ለመድረስ ጸልየን እናውቃለን? ልባችን ላይ ክርስቶስ እንዲጻፍ ተጻፍ፣ ተሳል፣ አንተን ማወቅ እፈልጋለሁ፣ መረዳት እፈልጋለሁ ብለን ጸልየን እናውቃለን? ልቤ፣ አእምሮዬና መንፈሴ ፈቃዴ ለአንተ እንዲገዛ እፈልጋለሁ ብለን ጸልየን ይሆን? ምክንያት አልባ ሆነን በእግዚአብሔር ፊት
ሁሌ እግዚአብሔርን ለማምለክና ለማክበር የሱን ሥራ ለመስራት የተነሳ ልብ አለን ይሆን? እነዚህ ነገሮች ወዳጆቼ ዝም ብለው አይመጡም። በመርፌ መድኃኒት በመርፌ በስሪንጅ እንደሚሰጠን እነዚህ ነገሮች መንፈሳዊ ሕይወታችን እንዲያድግ የሚያስፈልጉ ወደ እግዚአብሔር እንድንጠጋ የሚያደርጉ ነገሮች ናቸው። በስሪንጅ መልክ አይሰጡም። መንበርከክ ይጠይቃል። ወይ በታብሌት መልክ አንወስደው፣ ወይ በእንጀራ መልክ አንበላውም። መንበርከክ ይፈልጋል። መጠጋት ይፈልጋል። ጳውሎስ የሚያነሳው 3 ሐሳብ አንስቼላችኋለሁ። 3 ይቀረኛል። በትዕግስት ስሙ። ሌላው ሐሳብ ምንድነው? የልብ አይኖቻቸው እንዲበሩ። ምዕራፍ 1 ላይ ነው ይሄን የምናገኘው። ምዕራፍ 1 ላይ ከቁጥር 18 ጀምሬ ላንብብ። እንደዚህ ይላል። በእርሱ ሥራ ሁላችሁ በአንድ መንፈስ ወደ አብ መግባት አለን። እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባለጋሮችን የእግዚአብሔር ቤት ሰዎች ናችሁ እንጂ እንግዶች መጻተኞች አይደላችሁም። በሐዋርያት በነቢያት ምዕራፍ 1 ቁጥር 18 እስከ 19 ይቅርታ ሁለትን ያነበብኩላችሁ። እንደዚህ ይላል ይህም የልብ አይኖቻችሁ ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ምን መታደል ነው። የልብ አይን በጣም የሚገርመኝ ሐሳብ ነው መጽሐፍ ቅዱስ ውስጥ። አንዳንድ ሰዎች የልብ አይኖቻቸው ታውሮ የሃይማኖትን ስም ይዘው የሚኖሩ እጅግ በጣም ብዙ ሰዎች ናቸው። ጳውሎስ የልብ አይኖቻችሁ እንዲበሩ አብ ፊት እንበረከካለሁ። ምን ማለት መሰላችሁ? ልብ የሚለው ሐሳባቸው፣ መረዳታቸው፣ ማስተዋላቸው እንዲመለስ አስተዋዮች እንዲሆኑ፣ አረዳዳቸው እንደ እግዚአብሔር ቃል እንዲሆን፣ ሐሳባቸው እንደ እግዚአብሔር ሐሳብ እንዲሆን ጳውሎስ ይመረከታል። የልብ አይን መብራት ማለት ሐሳብ፣ አእምሮ፣ ማስተዋል ሲገጣጠም እንደ እግዚአብሔር ቃል ሲሆን ማለት ነው። ጠላትን መውደድ፣ የሚያሳድድን የሚረግምን መመረቅ፣ የሚያደርጉትን አያውቁምና ይቅር በላቸው የሚል እሳቤ፣ ክፉን በክፉ የሚያሸንፍ ሳይሆን ክፉን በመልካም የሚያሸንፍ መሆን። የልብ አይኖቻችሁ እንዲበሩ ምን ማለት ነው? በጥበብ እንዲመላለሱ እንበረከካለን። ከየትኛውም ዘመን እነ ጳውሎስም ከነበሩበት ዘመን በዚህ ዘመን ያለን ሰዎች በጥበብ እንድንመላለስ በጣም ብዙዎቻችን ጥበብ የጎደለው ህይወት ነው ያለው። ጥበብ ቁልፍ ነገር፣ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ዘመኑን እየዋጁ መኖር እሱ ብቻ አይደለም፣ በሰማይ ያለውን የእግዚአብሔርን ፈቃድ እንድናውቅ የልብ አይኖቻችሁ እንዲበራ ጸልያለሁ፣ እንበረከካለሁ። አስተዋዮች እንድትሆኑ፣ መረዳታችሁ፣ ሐሳባችሁ፣ ማስተዋላችሁ እንደ እግዚአብሔር ቃል እንዲሆን እንበረከካለሁ። እግዚአብሔር ጸሎትን ይሰማል። አሳድገኝ ስንለው የሚያሳድግ አምላክ ነው። ጸጋህን አብዛልኝ ስንለው ጸጋውን የሚያበዛ አምላክ ነው። ፈቃድህን አሳውቀኝ ስንለው ፈቃዱን የሚያሳውቅ አምላክ ነው። እነዚህን ነገሮች ለማድረግ መንበርከክ ይግድ።
ምን አይነት መንበርከክ? በብርቱ ጾምና ጸሎት። መቼም ጾም ብቻውን በቂ አይደለም። መጾም ብቻውን በቂ አይደለም። በጾምና በጸሎት በፊቱ መንበርከክ፣ ጊዜ መውሰድ፣ የራስንም የአካባቢንም ስልክ በመዝጋት ጌታን ብቻ በመፈለግ ሌሊት ሊሆን ይችላል፣ ቀን ሊሆን ይችላል፣ 3 ቀን ሊሆን ይችላል፣ 5 ቀን ሊሆን ይችላል። ብርቱ ጸሎት ያስፈልገናል። ጳውሎስ ለዚህ እንበረከካለሁ አለ። ለምን? የልብ አይኖቻችሁ እንዲበሩ። በተግባር የተገለጠ ፍቅር፣ በተግባር የተገለጠ ትህትና፣ በተግባር የተገለጠ ትዕግስት፣ በተግባር የተደገፈ ቸርነት፣ ደግነት፣ የዋህነት የልብ አይኖቻችሁ እንዲበሩ ጸልያለሁ። ሌላው የተጠራንለት ዓላማ ምን እንደሆነ እንዲገባን እንበረከካለሁ። አንዳንዱ ለምን እንደተጠራ ያውቃል። ለምንድን ነው የተጠራነው? ክርስትናን የተቀበልነው ለምንድን ነው? የመንግስቱ ሰራተኞች እንድንሆንን እንደተጠራን እናውቃለን። የተዘጋጀልንን እያየን እንድንኖር የተዘጋጀልንን እግዚአብሔር ያዘጋጀልንን እያየን እንድንኖር እንደተጠራን እናውቃለን። አያችሁ፣ የተጠራበትን ዓላማ የሚያውቅ ሰው ለምን እንደሚኖር ራሱ አያውቅም። ክርስትናን የተቀበልነው እኮ የሥጋ ፈውስ ስለሰጠን አይደለም ጌታ። ክርስትናን የተቀበልነው እኮ ምድራዊ ቲፖችን እግዚአብሔር እየመጣ እንዲሰጠን ብቻ አይደለም። እሱም አንድ ነገር ነው። ነገር ግን ክርስትናን የተቀበልነው የተጠራንለት ዓላማ እንዳለ ማወቅ ያስፈልጋል። ጳውሎስ ከዛ ዓላማ ጋር እንድትገናኙ ጸልያለሁ። ስንቶቻችን የእግዚአብሔር የልብ ረፍት ሆነናል? ስንቶቻችን የእግዚአብሔር የልብ ደስታ ላይ ትኩረት እናደርጋለን? እግዚአብሔር በእኛ ሕይወት ያቀደውና እኛ የምንኖረው ሕይወት ምን አይነት ተመጣጣኝ ነው? ሊሰራ ሲነሳ እኛ አፎቹ ነን። ሊሰራ ሲነሳ እኛ እግሮቹ ነን። ሊሰራ ሲነሳ እኛ የእግዚአብሔር አምባሳደሮች ነን፣ ተወካዮች ነን። ምን ያህል ለዚህ ጉዳይ ራሳችንን አዘጋጅተናል? አብራችሁ ሰራተኛ እንድትሆኑ ጳውሎስ እንበረከካለሁ አለ። አብሮ ሰራተኛ መሆን ዝም ብሎ አይመጣም፣ በመጸለይ ነው የሚመጣው። ይጠቁማል አይደል? ጳውሎስ በጸለየ ጊዜ እግዚአብሔር ምን ሊያደርግ እንዳለ ይጠቁመው ነበር። የተጠራንለት ዓላማ ምን እንደሆነ እንድንገነዘብ እንበረከካለሁ አለ። የመጨረሻው ሐሳብ ጳውሎስ እንበረከካለሁ ያለው ስድስተኛውና የመጨረሻው ሐሳብ የኃይሉ ታላቅነት ምን እንደሆነ እንዲያውቁ ጳውሎስ የኃይሉ ታላቅነት ምን እንደሆነ እንዲያውቁ። ቅድም ያነበብኩላችሁ ክፍል ላይ ርዝመቱ፣ ስፋቱ፣ ከፍታው፣ ጥልቀቱ ምን ያህል መሆኑን ለማስተዋል ከሚታወቅ የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ቁጥር 1 ላይ ይሄንኑ ነው የሚያነሳልን። እንደ ፈቃዱ ምክር ሁሉን የሚሰራ 1:18 ላይ ክርስቶስን ከሙታን ሊያስነሳው ከሁሉ በሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ይላል። ይህ የልባችሁ ዓይን ሲበራ የመጥራቱ ተስፋ ምን ያህል እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው። ጳውሎስ ይህን ክፍል ሲያነሳ ስለ ኃይል ሲያነሳ ጳውሎስ የሚያነሳው በጣም ቁልፍ የሆነ ነገር ምን እንደሆነ ታውቃላችሁ? እግዚአብሔር ኢየሱስ ክርስቶስን የሞትን ጣር አጥፍቶ ያስነሳውን ያንን ኃይል ነው ጳውሎስ እያወራ ያለው። የኃይሉ ታላቅነት ምን እንደሆነ እንዲያውቁ ጳውሎስ ጸልያለሁ። የኢየሱስ ተቃዋሚዎች እኮ ኢየሱስን ለመግደል የተጠቀሙት የመጨረሻ የተጠቀሙበት መንገድ ሞት ነው።
ኢየሱስ ተቃዋሚዎቹን በሞት ኃይል ነው የመጡበት። የገደሉት መስሏቸው ነበር። የኢየሱስ ነገር ያበቃ መስሏቸው ነበር። ተስፋ ከዚህ በኋላ በማንም የለም ብለው ጠብቀው ነበር። ነገር ግን የሞትን ጣር አጥፍቶ እግዚአብሔር አስነሳ። ያ ኃይሉ ታላቅነት፣ ያ ክርስቶስን ከሞት ያስነሳው ያ ታላቁ ኃይል በእኔና በእናንተ ሕይወት እንዲገለጥ ሐዋርያው ቅዱስ ጳውሎስ ይሄንን እንድትረዱ ፈልጋለሁ። የእግዚአብሔር ኃይል ከሞት ኃይል ያለፈ እንደሆነ እንዲረዱ። ብዙ ጊዜ ብዙ ሰባኪዎች ይሄንን በኃይል ሲናገሩ አይስተዋል። እንደውም አንዳንድ ጊዜ አሁን እየመጡ ሚዲያ ላይ የምንሰማቸው ሰዎች ይሄ እኛ የምንጠራውን እግዚአብሔርን ምንም እንደማያደርግ ምንም አቅም እንደሌለው አርገው የሚያስቡ ሰዎች እንዳሉ የአደባባይ ምስጢር ነው። ጌታ ኢየሱስ ክርስቶስ የኃይሉ ታላቅነት ጳውሎስ የኃይሉ ታላቅነት ምን እንደሆነ እንዲረዱ ጳውሎስ በአፊት እንበረከካለሁ። የሚያስነሳ ኃይል የለም፣ የሚያስረሳ ኃይል የለም። ኃይል ቢባል ከዚህ የተሻለ ኃይል ምድር ላይ የለም። ከእግዚአብሔር ኃይል የሚበልጥ ኃይል ወዳጆቼ፣ እውነቴን ነው የምላችሁ፣ የለም። ኃይለኛ ማን ነው? እግዚአብሔር። ሁሉን ማድረግ የሚችል ማን ነው? እግዚአብሔር። በሁሉ ቦታ መገኘት የሚችል ማን ነው? እግዚአብሔር። የኃይሉ ታላቅነት ያስፈልጋል። ይሄንን መረዳት ያስፈልጋል። አንበሳ አንበስነቱ የሚታወቀው ሜዳ ላይ ሲኖር ነው፣ ጫካ ውስጥ ሲኖር ነው። እዛ 5 ኪሎ እንዳለው አሁን ቤተ መንግስት እንዳለው አይነት አንበሳ እሱ አንበሳ አይደለም። የፈለገውን አድኖ መብላት አይችልም። እስረኛ ነው፣ ጌጥ ነው። ማንም እየመጣ የሚያየው ነው። ማንም የሚደፍረው ባጠገቡ ባንጠጋም በመስታወት ውስጥ እናያቸዋለን። የታሰረ ነው። በአንድ አካባቢ ተወስኖ የሚኖር ነው። የእግዚአብሔር ኃይል ግን እንደሱ አይደለም። ምድር ላይ ምናልባት የመጨረሻው ጥግ ኃይል የምትሉትን ማስቀመጥ ትችላላችሁ። የእግዚአብሔር ኃይል ከዛ ይበልጣል። ሞትን ማንም አላሸነፈም። የሞትን ጣር ያሸነፈው ኢየሱስ። የእግዚአብሔር ኃይል ያልፈጠረው ነገር የለም። የእግዚአብሔር ኃይል ያልሰራው ነገር የለም። እግዚአብሔር ምን አይነት ኃይለኛ አምላክ ነው የሚለውን የእጆቹን ሥራ ሰማይን ለመፍጠር ምንም ኬብስት ምንም ስብሰባ አላካሄደም። ሁን ሲል ሆነለት። አንድም ቀን እሱ የፈጠራት ፀሐይ ደክማ አታውቅም። ማንም ውጪ አይላት፣ ማንም ግቢ አይላት። ለታሰበላት ለተፈጠረላት ነገር እስከ ዛሬ ስትታዘዝ ኖራል። የእግዚአብሔር ኃይል ያልነበረውን ወደ መኖር ያመጣ ነው። የእግዚአብሔር ኃይል ያልነበረውን ወደ መኖር የሚያመጣ ኃይል ነው። ጳውሎስ ይሄን ኃይል እንድታውቁ እጸልያለሁ። ችሎታው አንሶባችሁ አያውቅም። እግዚአብሔር እናንተ ቤት ያለው እግዚአብሔር የሚለካው በእናንተ በኑሮ ደረጃ ነው ወይስ ይሄ የሞትን ጣር ያስጠፋው ኢየሱስ ነው? እናንተ ኢየሱስን ለማክበር ኢየሱስን ለማግነን ኢየሱስን ከስሞች ሁሉ በላይ ለማድረግ የተጠቀመው ያ ኃይል ዛሬም በእኛ ሕይወት ኃይላል። ይሄ ኃይል እንዲገባ በፊት እንበረከካለን። ዛሬም ኃይሉ ይሰራል። ዛሬም ኃይሉ በቤተ ክርስቲያን ይሰራል። ዛሬም ኃይሉ በእያንዳንዳችን በግለሰብ ሕይወት ይሰራል። ይሄን ኃይል ይዘው በአንበሳ ጉድጓድ ተጣሉ፣ አልወደቁም። የአንበሶቹን አፍ ኃይሉ ዘጋው። ይሄን ኃይል ይዘው ወደ እሳት ገቡ፣ አልወደቁም። እግዚአብሔር ኃይል ሆኗቸው በእሳት ውስጥ አብሯቸው ወጣው። ይሄ ኃይል ያለቀ ኃይል አይደለም፣ ዛሬም ኃይል አለ። ለነዚህ ጉዳይ መንበርከክ በጣም የሚያስፈልግ ጊዜ ነው ለኔና ለእናንተ። ይሄን መልእክት የምትሰሙ በዓለም ዙሪያ ያላችሁ በማንኛውም ቦታ ይሄንን መልእክት እየሰማችሁ ያላችሁ ወንድሞችና እህቶች አንድ ምክር ልምከራችሁ። ስለምንድን ነው እየጸለይን ያለነው? ጥሩ ነው ስለ ምድራዊ ነገር መጸለይ።
ግን በውስጥ ሰውነታችን በኃይል ለመጠንከር እየጸለይን ነው ወይ? የልባችንን ማዕከል በክርስቶስ ለመሙላት እየጸለይን ነው ወይ? የእግዚአብሔር ፍጹም ሙላት ለመድረስ እየጸለይን ነው ወይ? የልብ ዓይናችን እንዲበራ እየጸለይን ነው ወይ? የተጠራንለትን ዓላማ በደንብ ክሊር ሆኖ እንዲገባን እየጸለይን ነው ወይ? የኃይሉ ታላቅነት ምን እንደሆነ በደንብ በልባችን በአእምሯችን እንዲገባን እየጸለይን ነው ወይ? ከጸለይን ላይቀር፣ ከተንበረከክን ላይቀር፣ ጊዜ ከወሰድን ላይቀር ለነዚህ ጉዳዮች መጸለይ የእግዚአብሔር ወዳጅ እንድንሆን በጣም ያደርጋል። አንዳንድ ሰዎች 30-40 ቀን በዚህ ጉዳይ እንጸልይ ብለው ሲንበረከኩ ሰማለሁ። ጥሩ ነው። 40 ቀን 30 ቀን ምናልባት የሚፈልገው ጉዳይ ይሄ ሊሆን ይችላል። ምድራዊ ነገር በሙሉ ተመልሶላችሁ የእግዚአብሔር ወዳጅ እንዳትሆኑ የሚገፈትራችሁ ከሆነ ምን ትርጉም አለው? ምን ትርፍ አለው? የተከፈተለት ሰው፣ የበራለት ሰው፣ የኃይሉ ታላቅነት የገባው ሰው፣ በውስጥ ማንነቱ ጠንካራ የሆነ ሰው፣ የልቡ ማዕከል በክርስቶስ የተሞላ ሰው መሆን ጊዜ፣ ጉልበት፣ ጸሎት የሚፈልግ ዛሬ ከዚህ ሳምንት በኋላ ከዚህ ወር በኋላ ከዚህ ቀን በኋላ በእነዚህ ጉዳዮች ላይ ለመጸለይ መነሳት ያስፈልገናል። ጳውሎስ ለኤፌሶን አማኞች በዚህ ጉዳይ ስለእናንተ እንበረከካለሁ አለ። እነ ጳውሎስ የሉም፣ የኤፌሶን ቤተክርስቲያን የለችም። እኔና እናንተ ስለምን ጉዳይ እየተንበረከክን ነው? ለመንበርከክስ አቅም አለን ወይ? እንጸልያለን ወይ? የጌታን ፊት እንፈልጋለን ወይ? እኔን ጨምሮ እናንተ ጋር ያለው ትግል ምን ይመስላል? እስቲ ጊዜ ወስደን የልብ ዓይኖቻችን እንዲበሩ፣ በውስጥ ማንነታችን ክርስቶስ እንዲሳል፣ የእግዚአብሔር ፍጹም ሙላት ጋር እንድንደርስ የልብ ዓይኖቻችን እንዲበሩ፣ የእሱን ሥራ የመስራት ልብ እንዲሰጠን፣ የተጠራንለትን ዓላማ እንድናውቅ፣ የኃይሉ ታላቅነት እንዲገባን ጸሎት ያስፈልጋል። በእነዚህ ጉዳዮች ላይ እንድንጸልይ ዛሬ ወደ እናንተ ይህንን መልእክት ይዤ መጥቻለሁ። ወዳጆቼ ከእናንተ የተሻልኩ ሰው መሆኔን እንደሆንኩ አላስብም። ግን አብረን እንድንነሳ፣ አብረን ፊቱን እንድንፈልግ፣ አብረን እንድንጸልይ፣ ወደዚህ ወደ ብርቱ ጸሎት ለብርቱ ጉዳይ እንድንበረከክ ምኞቴ ነው። ይህም መልእክት የምትሰሙ በዓለም ዙሪያ ያላችሁ ሰዎች በሙሉ ይህም መልእክት ለሌሎች እንዲደርስ ሼር አድርጉ፣ ኮፒ ሊንክ አድርጉ። በጣም ወዳችኋለሁ። መልእክቴን እንድሰሙ ጊዜያችሁን ስለሰጣችሁ በጣም ወዳችኋለሁ። በጣም አመሰግናለሁ። እግዚአብሔር ዘመናችሁን ይባርክ። ሌላ ቀን በሌላ መልእክት እንገናኛለን። ወዳችኋለሁ። ሼር፣ ኮፒ ሊንክ፣ ዲዩት ማድረግ እንዳይረሳ። ዩቲዩብ ቻናላችንንም ለዚሁ የተለያዩ ፕላትፎርሞችን እየገባችሁ ተምሳሌት የሚለውን ደግፉ፣ ሰፖርት አድርጉ። ሁሌ ከጎናችን ቁሙ። ለእናንተ መልእክት ይዤ እንድመጣ ጌታ ጸጋውን ስለሰጠኝ አቅም ስለሆነኝ የእግዚአብሔር ስም ለዘላለም የተባረከ ይሁን። ወዳችኋለሁ። ተባረኩ። ሻሎም